ዛሬም በሌላ ፕሮግራማችን የተገናኘ ነው። ዛሬ እንግዲህ የምንመለከተው ከስድስተኛ ክፍል ሂሳብ ትምህርታችሁ ላይ የተወሰደ ስለ ጀርባጀርብ አንግሎች ወይም ደግሞ በእንግሊዝኛው ቨርቲካሊ ኦፖዚት አንግልስ የሚለውን ጽንሰ ሐሳብ ያለውን ትምህርት እንመለከታለን ማለት ነው። በየትኛው በኢትዮጵያ ክልል ላይ ሆናችሁ እንደነዚህ ያለ ይዘት ያላቸውን ትምህርቶች ለምትማሩ ተማሪዎች እንዲሁም ደግሞ ልጆቻችሁን ለምታስጠኑ ወላጆች ይህንን ቪዲዮ እስከ መጨረሻው ድረስ በማየት ጠቃሚ መሆን ትችላላችሁ ማለት ነው። ስድስተኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ ተማሪዎች ይህንን ቪዲዮ እጅግ ይጠቅማችኋል። አብረን እንየው። ጀርባጀርብ ቨርቲካሊ ኦፖዚት አንግል ምን ይመስላሉ የሚለውን እናያለን። እነዚህ ቨርቲካሊ ኦፖዚት አንግል ወይም ደግሞ ጀርባጀርብ አንግል የምንላቸው እነዚህ ለምሳሌ ጠ አለ ሸ ጠ እነዚህ ነገሮች እነዚህን አንግሎች ናቸው እዚጋ በእነዚህ የሰየምኳቸው ማለት ነው። ስለዚህ እነዚህ አንግል የመፈጠራቸው ዋነኛ ምክንያት እዚጋ ከዚህ ምስል አንጻር ማለት ነው ሁለት ቀጥታ መስመሮች እርስ በራሳቸው በሚቆራረጡበት ሰዓት ከዚህ ምስል አንጻር አራት አንግሎች ተፈጥረዋል ማለት ነው። ስለዚህ እነዚህ አራቱም አንግሎች የትኛው አንግል ከየትኛው አንግል ጀርባ ናቸው የሚለውን የመለየት ዘዴ ነው ወይም የመለየት ስራ ነው የምንሰራ ማለት ነው። ከርዕሳችን አንጻር ጀርባ አንግሎች ማለት ባጭሩ እነዚህ ጀርብ የምንላቸው አንግሎች ጉርብት ያልሆኑ አንግሎች በአጠቃላይ ጀርብ የምንላቸው አንግሎች ጉርብት አንግሎች መሆን አይጠበቅባቸው ወይም ጉርብት አንግሎች ያልሆኑ ናቸው ማለት ነው። ጉርብት ያልሆኑ አንግሎች ማለት ምን ማለት ነው የሚለውን በምንመለከትበት ሰዓት ለምሳሌ አንግል ጠ እና አንግል ጠ ሁለቱም ጉርብት አንግሎች ናቸው። ጠ እና ሸ ጉርብት አንግሎች አይደሉም ማለት ነው። ወይም ጠ እና ጨ ጉርብት አንግሎች አይደሉም። ስለዚህ ጉርብት አንግሎች የምንላቸው አንግል ጠ እና አንግል ጠ ጉርብት አንግሎች ናቸው። ጠ እና ሸ ጉርብት አንግሎች ናቸው ወይም ደግሞ አጅሰንት አንግል ናቸው። ሸ እና ጨ እና ጠ እነዚህ አሁን የጠቀስኳቸው አንግሎች በሙሉ ጉርብት አንግሎች ናቸው ማለት ነው። ስለዚህ ጠ እና ሸ ሁለቱም ጀርብ የሆኑ አንግሎች ናቸው ማለት ነው። ሌላኛው ደግሞ አንግል ጠ እና አንግል ጨ ሁለቱም ቨርቲካሊ ኦፖዚት ወይም ደግሞ ጀርብ አንግሎች ናቸው ማለት ነው። አሁን ደግሞ ከዚህ ምስል የምንመለከተው ጀርብ አንግሎች ወይም ደግሞ ቨርቲካሊ ኦፖዚት አንግል ብለን የምንጠራቸው አንግሎች ባህሪያቸው እንመለከታለን ማለት ነው። ለምሳሌ አንግል ጠ እና አንግል ሸ ሁለቱም አንግሎች ጀርብ ወይም ቨርቲካሊ ኦፖዚት አንግል ናቸው ካል እነዚህ ሁለቱም አንግሎች የአንግል መጠናቸው ሁልጊዜ እኩል ናቸው ማለት ነው። ስለዚህ ከዚህ ምስል አንጻር አንግል ብዙ ጊዜ እቺ ምልክት የምንጠቀማት አንግል ለመሰየም እንጠቀምበታለን እና አንግል ካልኩኝ የአንግል ጠ ጉርብት አንግሉ ስለሆነ ይሄን ታልፉና እዚህ ጋር ትመጣላችሁ። የኛው ሸ አንግል ሸ እነዚህ ምኖች ናቸው ጀርብ አንግሎች ናቸው። ስለዚህ ጀርብ አንግሎች ናቸው ብለን እነዚህን እንደዚህ አድርገን መግለጽ እንችላለን ማለት ነው። እነዚህ ሁለቱ ጀርብ አንግል ብለን የጠቀስናቸው እነዚህ ሁለቱም አንግሎች የአንግል ልኬታቸው ወይም የአንግል መጠናቸው ሁልጊዜ እኩል ናቸው ማለት ነው። ስለዚህ አንግል ልኬት አንግል ጠ እና አንግል ልኬት ሸ ሁልጊዜ እኩል ናቸው ማለት ነው። ለምሳሌ የአንግል መጠኑ እንበልና 89 ዲግሪ ከሆነ የዚህኛው የአንግል ጠ ጀርብ የሆነው ወይ ቨርቲካሊ ኦፖዚት የሆነውን አንግል ሸ ስለሆነ አንግል ጠ እና አንግል ሸ እኩል የሆነ የአንግል መጠን አላቸው ማለት ነው። ስለዚህ ይሄኛው 89 ዲግሪ ከሆነ ይሄኛው 89 ዲግሪ ናቸው ማለት። ስለዚህ በዚህ ልክ ባህሪያቸውን የግድ መረዳት ይጠበቅባቸዋል ማለት ነው። ይሄን እንዲህ ከተረዳችሁ ሚኒስትሪ ኤግዛሞቻችሁ ላይ በቀላሉ እናንተ እንደነዚህ ያሉ ጥያቄዎችን መመለስ ትችላላችሁ ማለት ነው። ይሄን ያያችሁ ያላችሁ ወላጆች ካላችሁ ካልሆነም ተማሪዎች ካላችሁ
በዚህ ቪዲዮ ምሳሌ መሰረት እናንተም ሌላ ጥያቄዎችን ሌላ ሐሳቦችን በደንብ አንደርስታንድ ማድረግ ትችላላችሁ ማለት ነው። በየትኛውም ቦታ ላይ ሆናችሁ ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ማንበብ ወይም ደግሞ ምላሽ መስጠት እንችላለን ማለት ነው። በቀጣይ በሌላ ቪዲዮ እንገናኛለን። ጀርባ በተመለከተ የወጡ የሚኒስትሪ ኤግዛም በክፍል 3 አቀርብላችኋለሁ። ስለዚህ እናንተም እስከዛ ድረስ አንብቡ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።